ሰላም ጤና ይስጥልኝ አድማጮች ከሀገርና ከባህር ማዶ የተሰሙ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን የፋኖ ኃይሎች ከኢሳያስ አፈወርቂ የመሳሪያ ድጋፍ እንደተደረገላቸው ተሰማ። ከሳምንታት በፊት የኢሳያስ መንግስት አብይ አህመድ ከአዘርባይጃን በ3 መርከብ ያስጫናቸውን መሳሪያዎች መውረሱ የሚታወስ ነው። እነዚህ መርከቦች የጫኑት መሳሪያ ለፋኖ ኃይሎች ከኤርትራ መንግስት መበርከቱ ተሰምቷል። የፋኖ ኃይሎች አመራር ከሆኑት መካከል ዘመነ ካሴን ጨምሮ የተወሰኑ አመራሮች ኤርትራ ደርሰው ስለመምጣታቸውም ተሰምቷል። አይቀሬ ስለሚመስለው የኢሳያስ አፈወርቂና የአብይ አህመድ ፍልሚያም ያልተሰሙ መረጃዎች ይዘናል። በዝርዝር ታደምጡታላችሁ። በሌላ በኩል በአማራ ክልል በቀጠለው የሁለቱ ኃይሎች ውጊያም በጎጃምና ጎንደር በ10 ግንባሮች ከባድ የሚባሉ ውጊያዎች አሁን በዚህ ሰዓት ጭምር እየተደረጉ ነው። በጠዋቱ በፋኖ ኃይሎች እጅ የገባች ከተማም አለች። እንዲሁ የፋኖ ኃይሎች አዲስ ዘመቻም አውጀዋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። በሌላ በኩል ከሀገር ቤት ጉዳያችን ስንወጣ በሶማሌው ፕሬዝዳንት ላይ የግድያ ሙከራ ተደርጎባቸዋል። ጥቃቱን ማን ፈጸመው የሚለውንና ሌሎች ከዚህ ጋር የተያዙ ጉዳዮችን እናደርሳችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለብኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም የፋኖ ኃይሎች በአማራ ክልል አዲስ ዘመቻ አውጀዋል። የዘመቻው መጠሪያም ዘመቻ አንድነት ይባላል። የአማራ ፋኖ በሁሉም የአማራ ግዛቶች ከዛሬ መጋቢት 10 2017 ንጋት 12 ሰዓት ጀምሮ በብልጽግና ወታደሮች ላይ መጠነ ሰፊ ወታደራዊ ጥቃት መጀመራቸውም ተሰምቷል። አንድነት ኃይል ነው፣ ህልውናችን በተባበረ ክንዳችን በሚል የፋኖ ኃይሎች በአራቱም ግዛቶች በጀመሩት አዲስ ዘመቻም ከወዲሁ በርካታ ድሎችን ስለመቀናጀታቸው መረጃዎች ወጥተዋል። በአሁኑ ሰዓት በርከት ባሉ የአማራ ቀጠናዎች ውጊያዎች ቀጥለዋል። በጎጃምና በጎንደር ግንባር ከ10 በላይ ግንባሮች ላይ ከባድ ውጊያም ተከፍቷል። በጠዋቱ በፋኖ እጅ ገባች ከተማም አለች። በሁሉም ግንባር አገዛዙ ከባድ መሳሪያዎችን እንደ ዝናብ እያዘነበ ነው ሲሉም ምንጮች አረጋግጠዋል። የፋኖ ኃይሎች ከተሞችን ለብልጽግና ምድር ሲኦል አድርገውታል ይላሉ የመረጃ ምንጮቻችን። የጨበጣ ውጊያ እየተደረገ ሲሆን ጥይት እንደ ተልባም እየተንጣጣ ይገኛል ሲሉ የመረጃ ምንጮቻችን ጠቁመዋል። በትላንትናው ዕለት ማለትም የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር ስማዳ ሀገረ ቢዛነ ብርጌድ የደፈጣ ስራ በጆጋ ሻለቃ ተሰርቷል። በዚህም የደፈጣ ጥቃት የብልጽግና መራሹና የብአዴን ሰራዊት የሆነው ሚሊሻም 5ቱ ሲቆስልና 4ቱ ማሸለቡ ተሰምቷል። አሁን በዚህ ሰዓት በደረሰን ሰበር መረጃም በደም ብጫ ከፍተኛ ትንቅንቅ እየተደረገ ሲሆን የፋኖ ኃይሎች ወደ ከተማዋ ዘልቀውም ገብተዋል። በሌላ በኩል ትላንት ድማማ ማንጉዳ ቀበሌን ለመዝረፍ ተንቀሳቅሶ የነበረው ሰራዊት በአማራ ፋኖ በጎጃም አገው ምድር ክፍለ ጦር ተመቶም ዳጊ አቮላ ላይ በአጭር ቀርቷል። ይህ መነሻውን አዲስ ቅድም ከተማና ችጓሊ አቅራቢያ ላይ ከሚገኘው በረቱ በማድረግ ዳጊ አቮላን አቋርጦ ድማማ ማንጉዳን በመድረስ የድማማ ማንጉዳን ቀበሌን ማህበረሰቦች ላይ ጸረ አማራነቱን በተግባር ለመፈጸም ተዘጋጅቶ ከረፋዱ 5 ሰዓት አካባቢም ዳጊ አቮላ ቀበሌም የደረሰው የብልጽግና ወራሪ ሰራዊት ከቀኑ 8 ሰዓት ከ20 ሲሆን
እየተንፏቀቀ ከደረሰበት ቦታ ያልጠበቀው ድንገተኛ ውርጅብኝ ደርሶበታል። በዚህ ድንገተኛ ውርጅብኝም እያተለተለ ያጉዘው ከነበረ የአብይ አህመድ ወታደር ውስጥ 12 የሚሆነው በኤፍሬም አጥናፉ ብርጌድ ሻለቃ ተመቶም ረግፏል። በሌላኛው አውደ ውጊያም የውጊያ ቀጠናው ከጉላ ቀበሌም እስከ አዲስ ቅደም ከተማ ያለውን የሸፈነ ሲሆን በኦፕሬሽኑ የኤፍሬም አጥናፉ ብርጌድ ሻለቃም ረመጦች ከጉላ ጀምሮ የተነጠፈውን የብርሃኑ ጁላን ሰራዊት ከቀኑ 8 ሰዓት ተኩል ጀምሮ እስከ ቀኑ 10 ሰዓት ድረስ ከባድ ውጊያ በማድረግ ትልቅ ኪሳራን እንዳደረሱበት ተሰምቷል። ይህንንም ተከትሎ በዚህ ውጊያ 26 የሚሆኑም የአገዛዙ ሰራዊት ማሸለቡ ነው የተሰማው። በአማራ ክልል እየተደረገ ያለውን ጦርነት እዚህ ጋር ገታ እናድርገውና ወደ ኤርትራ ጉዳያችን እንለፍ። ይህ በእንዲህ እንዳለ አይቀር የሚመስለው የሁለቱ ሀገራት ፍጥጫ እንደቀጠለ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወደ ጦርነት ለመግባት ሸርጎድ ላይ መሆናቸውን ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። በትናንትናው ዕለት በተሰማ መረጃ የፋኖ ኃይሎች ከወዲሁ ትልቅ እንቅስቃሴ መጀመራቸውንና ከወዲሁም አቅጣጫቸውን መያዛቸውም ተሰምቷል። ከሳምንታት በፊት በኤርትራ የተጠለፉት ሶስቱ ወታደራዊ ትጥቅ የጫኑ የኢትዮጵያ መርከቦች የያዙት ትጥቅ ለፋኖ ኃይሎች የኤርትራ መንግስት አከፋፍሏል ሲል ምንጮች ገልጸዋል። የኤርትራ ጦር ሶስቱ የኢትዮጵያ መንግስት ያስጫናቸውን ጦር መሳሪያዎች የጫኑ መርከቦችን መውረሳቸውም የሚታወስ ነው። እንግዲህ እነዚህ መርከቦች የጫኗቸው መሳሪያዎች በኤርትራ መንግስት በኩል ለፋኖ ኃይሎች መተላለፋቸው ነው የተነገረው። ከአዘርባይጃን የተነሱ 3 መርከቦች ከወራት በፊት በኤርትራ መንግስት ቁጥጥር ስር መዋላቸውን በተለያዩ የውጭና የመንግስት ሚዲያዎች ሲዘገቡ ነበር። እኚህ 3 መርከቦች የኢትዮጵያ መንግስት ከአዘርባይጃን መንግስት የገዛውን የጦር መሳሪያ የጫኑ መርከቦች መሆናቸውም የሚታወስ ነው። ከጥቂት ወራት በፊት የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ወደ አዘርባይጃን በመጓዝ የተለያዩ የጦር መሳሪያዎች ግዢም ስምምነት ፈጽመው እንደነበር ይታወሳል። እናም እኚህ መርከቦች በዚህ ስምምነት መሰረት ግዢ ተፈጽሞባቸው የተለያዩ የድሮን ጥይቶች፣ ጥቁር ክላሾች፣ መካከለኛና የርቀት መድፎች ከነጥይታቸው ጋር ጭነው ወደ ኢትዮጵያ ጉዞ እያደረጉ ባሉበት ወቅት ወደ ኤርትራ የባህር ክልል በመግባታቸው ምክንያት የኤርትራ መንግስት በቁጥጥር ስር መዋሉ ይታወቃል። እነዚህ መርከቦች ወደ ኤርትራ የባህር ክልል የገቡት በግድ በማዕበል ተገፍተው እንደሆነ የመንግስት ሚዲያዎች ሲዘግቡ ነበር። በዚህም ምክንያት ኤርትራ የባህር ክልልን ጥሰው ገብተዋል በማለት ነው በቁጥጥር ስር ያዋለቻቸው። እኚህ መርከቦች ከጫኑት የጦር መሳሪያ ጋር ለማስለቀቅ የኢትዮጵያ መንግስት የተለያዩ ሙከራዎችን ያደረገ ሲሆን የኤርትራ መንግስት ግን ለመልቀቅ ፍቃደኛ እንዳልነበር ይታወሳል። ከሰሞኑ አብይ አህመድ የአፍሪካ ህብረት ኮሚሽኑ ሙሳ ፋቂን በመላክ ኢሳያስ አፈወርቂን ለማናገር ሙከራ ያደረገ ቢሆንም ኢሳያስ መርከቦቹን ሊለቅ እንደማይችል የተጫኑት መሳሪያዎች ሙሉ በሙሉ እንደሚወረሱም ተናግረውም ነበር። በብዙ ሚሊዮን ዶላሮች የተገዙት የጦር መሳሪያዎች ኤርትራ የግሏ ማድረጋቸው ሰንብታለች። ታዲያ አሁን እየወጡ ባሉ መረጃዎች ቀድሞኑ አንድ ላይ የጋራ ጠላት ያሉትን የአብይ አህመድ መንግስትን ለመጣል እየሰሩ ያሉት የፋኖ ኃይሎችና የኢሳያስ መንግስት መሳሪያ መቀባበላቸው ተሰምቷል። የኤርትራ መንግስት ከኢትዮጵያ የወረሳቸውን መሳሪያዎች ለፋኖ ኃይሎች ማስታጠቁን እንዲሁም ዘመነ ካሴ ወደ አስመራ አቅንቶ እንደነበር የፋኖ ምንጮች ዘግበዋል። ይህ በእንዲህ እንዳለም የብልጽግናው መንግስት በተለያዩ አፈቀላጤዎቹ በኩል የደብረ ጽዮን ቡድን የፋኖ ኃይሎችና የኢሳያስ አፈወርቂ ኃይሎች መንግስቴን ለመነቅነቅ አብረው እየሰሩ ነው ሲል ሲከስም ይሰማል። የብልጽግናው መንግስት ይህንን ይበል እንጂ የመንግስት ኃይሎች ከወዲሁ ኤርትራ ላይ አሰብን ማስመለስ የሚል ጦርነት ለመጀመር ሽርጉድ ላይ መሆናቸውን ዓለም አቀፍ ሚዲያዎች ሳይቀሩ ዘግበዋል።
ይህ በእንዲህ እንዳለም በመጨረሻም ከውጭ ያዝነውን ሰበር መረጃ እናጋራችሁ። በሶማሌው ፕሬዝዳንት ላይ የግድያ ሙከራ ተፈጸመ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ትላንት ማለዳ ላይ ከግድያ ሙከራ ተርፈዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችልም ተሰምቷል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተ መንግስት እንደወጡም ብዙም ሳይቆዩ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢም ብረታማ ሲዩቪ መኪናዎች አንደኛዋ በጣም የተጎዳች ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸውም ተዘግበዋል። ፕሬዝዳንቱ ላይ የደረሰ ምንም አይነት ጉዳት እንደሌለም ነው የተዘገበው። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃዎች እስከማገኛችሁ ቸር ያሰማን።